ሰላም ዩናይትዳውያን እንዴት ናችሁ ቤተሰቦቻችን? በሀገር ውስጥ እንዲሁም ከባህር ማዶ ሆናችሁ የምትከታተሉን ውድ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦቻችን ሁሉ አማን። ጨዋታው እናወራለን። የአርሰናል ዩናይትድ ጨዋታ አንዳንዴ አስገራሚ የሆኑ አስተያየቶች ተሰጥተዋል። ፖል ሜርሰን በተለይ ዩናይትድ እና አርሰናልን የገመገመበት መንገድ መነጋገሪያ ሆኗል። እኔም ይሄን ግምገማውን አንስቼ እንወያይበታለን በዚህ ጉዳይ ላይ የተወሰነች ደቂቃ ላይ። ከዛ ውጭ ግን ዛሬ በጣም ወሳኝ የሆኑ ወሬዎች ነው የወጡት። በነገራችሁ ላይ በጣም ሊወራባቸው የሚችሉ ለምሳሌ አንደኛው የማርከስ ራሽፎርድ ጉዳይ ወደ ዩናይትድ ሊመለስ ነው ስለመባሉ፣ የግሪንውድም እንዲሁ ተመሳሳይ ወደ ዩናይትድ ሊመለስ ነው እንዲሁ ስለመባሉ መረጃዎች አሉኝ። ይህን ጥርት ያለ ምላሽ ይሰጣችኋለሁ። ከዛ ውጪ በከፍተኛ የሆነ የዝውውር ወሬ ትላንት ሲሰራጭ ነበር። የኮል ፓልመር ጉዳይ ዛሬ በደንብ እናየዋለን። እውነታው ምንድን ነው? ወደ ዩናይትድ የመምጣት እድል አለው? ለምንድን ነው የሚመጣው? መምጣትስ ይችላሉ ስለሚለው ጉዳይ ወጥትን ሪፖርትስ እናያለን። የካሳሜሮ ዩናይትድን ለመልቀቅ ትላንት ይፋ መሆን፣ ብሩኖ ፈርናንዴዝም ሊከተለው ይችላል በነገራችሁ ላይ እና በሁለቱ ተጫዋቾች መልቀቅ ምክንያት ዩናይትድ እጅግ ከፍተኛ የሆነ ሰመር ያሳልፋል፣ በተለይ ዝውውርን በተመለከተ ተብሎ የምናምነው ዴቪድ ኦርንስተን ይህን ጉዳይ ተናግሯል። ካሳሜሮ ወዴት ነው ለሄድ ያስበው እና ዩናይትድስ ከዚህ ምን ይጠቀማል? በዜና ላይ የተካተተ ጉዳይ ነው። በነገራችሁ ላይ ዛሬ በቀጥታ ብዙ የዝውውር ወሬዎችን ነው የምናወራው። አብራችሁኝ ቆዩ። መስማት ያሉባችሁ ወሳኝ ጉዳዮች ነው የተያዙት። ቪዲዮን ላይክ ብታደርጉት ደግሞ እጅግ ደስ ይለኛል። ቤተሰቦች መልካም ቆይታ። ተጠባቂው የእንግሊዝ ፕሪምየር ሊግ የሳምንቱ ምርጥ ጨዋታ የአርሰናልና የዩናይትድ ኤሚሬትስ ላይ የሚያደርጉት ጨዋታ በጣም በጉጉት እየተጠበቀ ነው ያለው። ኦልሞስት አንድ ቀን ብቻ ቀርቶታል ዛሬን ባንቆጥር ቤተሰቦቻችን እና በጉጉት እንደምትጠብቁት ይህን ጨዋታ ምንም ጥርጥር የለው። ከወዲሁ በርከት ያሉ አስተያየቶች ከጨዋታው በፊት እየተሰጡ ነው። አሁንም መሰጠታቸውን እንዲሆኑ ቀጥለዋል። ለምሳሌ ኢያን ራይት የአርሰናል የቀድሞ ሌጀንድ ተጫዋች ነው፣ ግን ይሄ ሌጀንድ ተጫዋችነቱን ትንሽ ወደ ጎን በመተው የማንቸስተር ዩናይትድ የፊት መስመር ላይ ያሉ የአጥቂ መስመር ተጫዋቾች ብሪያን ምቡሞ እና አማድ ብሩኖ ፈርናንዴዝ የመሳሰሉ ተጫዋቾች እንደው ልቤን ቀጥ ሊያደርጉት ይችላሉ እና እነኚህ ተጫዋቾች ለአርሰናል ትልቅ ስጋት ናቸው በሚል ኢያን ራይት ሶስቱን ተጫዋቾች ጥምረት በኢሚሬትስ አርሰናልን ሊጎዳ ኬል ሊያደርግ እንደሚችል በጣም ነፃ የሆነ ሀሳቡን ነው ኢያን ራይት እየሰጠው። በጣም ስሜታዊ ሆነው እንደዚሁ ሀሳባቸውን ከጨዋታው በፊት የሰጡ አሉ። ለምሳሌ ከነኚህ ውስጥ አንዱ ዋይኒ ሩኒ ነው። ሩኒ እንደው የኛ የ2008ቱ የማንቸስተር ዩናይትድ ቢሆን ኖሮ ይሄን የአርሰናል ቡድን አፈራርሶ ያሸንፈው ነበር ሲል ነው ሩኒ ከዋልኮት ጋር በነበረው እንዲሁ የጥያቄና መልስ ፕሮግራም ላይ በቀላሉ ሊያሸንፏቸው ይችሉ እንደነበረ ያን ዩናይትድ ቢሆን ሀሳቡን እንደዚሁ ያጋራው። ሌላው ከጨዋታው በፊት የተሰጠ አስተያየት የፖል ሜርሰን ግምት ነው። ፖል ሜርሰን እንግዲህ በዚህ በ23ኛው ሳምንት ጨዋታ አርሰናል በጣም በቀላሉ ያሸንፋል ብሎ ነው ደግሞ አስተያየቱን እንዲሁ መስጠት የቻለው። እንደ ምክንያት ሲያስቀምጥ ቪክተር ጊዮኬሬሽ እና ገብርኤል ጄሱስ በኢንተር ላይ ጎል ማስቆጠራቸው ለአርሰናል በጣም ጥሩ መነቃቃትን ይፈጥራል ብሏል። ጊዮኬሬሽ በሚቀጥሉት ጥቂት ጨዋታዎች ላይ ከተጠባባቂ ወንበር እንዲሁ መውጣት አለበት ብዬ አስባለሁ ሲል የተናገረው። ተከላካዮቹ ሲደክሙ ጨዋታው ለሱ ክፍት ይሆናል እና ተጽዕኖ ማሳደር ይችላል ነው የሚለው። ጊዮኬሬሽ ተቀይሮ ቢገባ ለአርሰናል ይበልጥ ውጤታማ ተጫዋች ሊሆን ይችላል በሚል ነው ሀሳቡን የሚገልጸው። ስለዚህ በመጨረሻዎቹ 20 ደቂቃዎች ውስጥ ቢገባ በዩናይትድም ጨዋታ ላይ ለአርሰናል ውጤታማ እንዲሆን ያደርገዋል በሚል ፖል ሜርሰን ስለ አርሰናል ሀሳቡን አስቀምጦ ስለ ማንቸስተር ዩናይትድ ደግሞ እንዲህ ብሏል። ማንቸስተር ዩናይትድ ሲቲን ካሸነፉ በኋላም ቢሆን ስለ ዩናይትድ ጉዳይ ወይም ስለ ጥንካሬያቸው ይሄ ነው ብዬ መናገር አልችልም ብሏል። ሲቲን ከማሸነፍ እና በሲቲ ጨዋታ ዕለት ጥሩ ከመጫወት ውጭ ጠንካራ ጎን አላቸው አርሰናል ለማሸነፍ ብዬ አላስብም የሚል አስተያየቱን የሰጠው። እንግዲህ በዛ ጨዋታ ላይ ጥሩ ተጫውተዋል፣ ይሄን አልክድም ነው የሚለው። ግን አርሰናል እጅግ በጣም ጥሩ ቡድን ነው ከዩናይትድ አንጻር ስናየው ሲል ተናግሮ ማንቸስተር ዩናይትድ
አንድ ጨዋታ አሸንፏል እሱ የሲቲ እና ሰዎች አርሰናልን ሊያስቸግሩ ይችላሉ ይላሉ። ትንሽም ቢሆን ይሄ ጉዳይ ሊገባኝ ያልቻለ ነው ሲል ነው እንግዲህ በጣም ስሜታዊ የሚመስልና እንግዲህ አብዛኛውን ግምቱን ለአርሰናል ባደላ በሚመስል መልኩ አርሰናል ቶታሊ ዩናይትድን ዶሚኔት አድርጎ ከጨዋታው ሙሉ 3 ነጥብ ይዞ እንደሚወጣ ፖል ሜርሰን እየተናገረ የሚገኘው ማለት ነው። በሳምንቱ መጨረሻ ለአንድ ቡድን እንደዚሁ ጥሩ ስለተጫወተ ብቻ ቀጣይ አርሰናልን ያሸንፋል ብላችሁ በእርግጠኝነት ልትነግሩኝ አትችሉም። አርሰናል የተሻለ ቡድን ነው። ሁሉም ነገር በሚካኤል አርቴታ እንደሚያሸንፍ እና አርሰናል ውጤት ይዞ እንደሚወጣ ያመላክታል። በሜዳቸው በተለይ አርሰናሎች ጠንካራ ናቸው። በኤምሬትስ ከ11 ጨዋታዎች 29 ነጥብ እንዲሁ ማስመዝገብ ችሏል። ከሊቨርፑል ጋር ባደረጉት ጨዋታ በጣም መጥፎ ቢመስሉም ግን አልተሸነፉም። ማንቸስተር ዩናይትድ ሲቲን ያሸነፈው ተቀናቃኛቸው የከተማ ክለብ ስለሆነ ነው፣ ደርቢ ስለሆኑ ነው የሚለው። ከአርሰናል ጋር በሚያደርጉት ጨዋታ ግን ያን ማድረግ አይችሉም ብሏል ቤተሰቦቻችን። እና እኔ የእሱን ሀሳብ የፖል ሜርሰንን ሀሳብ ያቀረብኩት ያው እሱ በጣም ኢዝሊ ነው፣ በቀላሉ ነው አርሰናል ይህን ጨዋታ አሸንፎ 3 ነጥብ እንደሚወስድ እየተናገረ ያለው እና አንድ የውይይትም እንዲሁ ሀሳብ እንዲሆን ነው። እውነት ኤምሬትስ ላይ በምናደርገው ጨዋታ እንደው ስለ እግር ኳስ በትክክል እውነት ከደጋፊነት ስሜት እንደወተን አንዳንዴ ሚዛናዊ መሆን አለብን። ወረቀት ላይ ስናይ በውጤትም ደረጃ ስናይ አርሰናል ከዩናይትድ የተሻለ ቡድን ነው፣ ምንም ጥያቄ የለውም። ይሄን ማመን መቻል አለብን ቤተሰቦቻችን። ግን ችግሩ አሁን ምንድን ነው መሰላችሁ? እዚህ ጋር ማልቀበለውና ዩናይትድን ቶታሊ ከዚህ ከጨዋታው እንደው ጥሩ ውጤት አያመጡም ወይ አቻ አይወጡም ወይ አያሸንፉም ብሎ እንደው ራይት ኦፍ ማድረግ ከጨዋታ ውጭ ዩናይትድን ማድረግ ደግሞ ዩናይትድን መናቅ ደግሞ ዋጋ ሊያስከፍል እንደሚችል አርሰናልን እኔ በግሌ አስባለሁ። እና ብዙ ጊዜ የአሁኑ የፖል ሜርሰንን ሀሳብ መሰረት አድርጌ ነው የማወራው፣ ምክንያቱም የብዙ እግር ኳስ ቤተሰቦች ሀሳብ ስለሆነ ነው። ዩናይትድ የዚህ ሲዝን ዩናይትድ በትልቅ ጨዋታዎች ላይ ተውት፣ በአርሰናል ታሪካዊ የሆነ ፕሪሚየር ሊግ ተቀናቃኝ ክለባችን ነው። በደጋፊም ስሜት ካያችሁ በተለይ በኢትዮጵያ በሁለቱ ክለቦች እንዲሸናነፉ አይፈልጉም። ኦፍኮርስ የኢትዮጵያ ተጽዕኖ ላይ ሳድር ይችላል የእሁዱ ጨዋታ ዕለት፣ ግን እነኚህ ሁለት ክለቦች ሲገናኙ ጨዋታው ፍጹም የተለየ ድባብ አለው አውቃለሁ። ከባለፉት 5 ጨዋታዎች አርሰናል 3ቱን አሸንፈዋል፣ 2ቱን እንደዚሁ በአቻ ነው ያጠናቀቁት። አሁን ያለው ወቅታዊ የአርሰናል አቋም በጣም ጥሩ ነው። የሊጉ መሪ ናቸው እና በመጀመሪያው ፕሪሚየር ሊግ ጨዋታም እንዲሁ በኦልድ ትራፎርድ በጣም ጥሩ እንቅስቃሴ ዩናይትድ አድርጎ አርሰናል ግን በመጨረሻ ውዷን 3 ነጥብ በቆመ ኳስ እንዲሁ አግኝተው አስቆጥረው 3 ነጥብ ከዩናይትድ ወስደዋል። እነኚህ ሁሉ ታሪኮች ምናልባት አርሰናልን ፋቨራይት ሊያደርጉት ይችላሉ። ግን ዘንድሮ ዩናይትድ ሲጠበቅ የለሁም የሚል ሳትጠብቁት ስትቀሩ ደግሞ ይሸነፋል ብላችሁ ሆነ ጨዋታ ላይ አንደርሬት አድርጋችሁት ስትገቡ ደግሞ በጀግንነት የሚፋለምና የሚጫወት ማንቸስተር ዩናይትድን ነው እየተመለከትን ያለ ነው ማለት ነው። እና አሁን ኤምሬት ላይ ሄደው አርሰናልን ማያስቀየሙበት ምክንያት የለም። ዩናይትድ በጣም ጥሩ ስኳድ አለው። እውነት ለመናገር ከክፍተት ነፃ ነው እያልኳችሁ አይደለም። የአማካይ ክፍሉን ስታየው ከአርሰናል ምናልባት አማካይ ክፍል ጋር ፍጹም የሚነጻጸር አይደለም። የተከላካይ ክፍሉን ስታየው ከአርሰናል አንጻር እንዲሁ ትንሽ ደከም ሊል ይችላል። የዩናይትድ ምናልባት ፊት መስመር ላይ ያሉ ተጫዋቾችን ነው ከአርሰናል ተጫዋቾች ጋር ማነጻጸር የምንችለው። ከወገብ በላይ ያሉ ተጫዋቾቻችን በጣም ጥሩ ናቸው። እውነት ለመናገር ከአርሰናል የሚያንሱ አይደሉም፣ ምናልባት ቢበልጡ እንጂ። ስለዚህ ማንቸስተር ዩናይትድ አሁን ይህን ጨዋታ ለማሸነፍ ወይ ነጥብ ይዞ ለመውጣት ከአርሰናል በኤምሬትስ የሚያስፈልገው ትክክለኛ የሆነ ሜንታሊቲ፣ ካራክተር፣ ዲሲፕሊን ያስፈልገዋል። ይሄ ቡድን በዲሲፕሊን የሚከላከል ከሆነ ስፔስም አይሰጥ ከሆነ ስህተትም አይሰራ ከሆነ አርሰናልን የማያሸንፍበት ወይ ነጥብ የማያስጥልበት ምንም አይነት ምክንያት የለም ማለት ነው። ይሄን 100% ላረጋግጥላችሁ እወዳለሁ። እግር ኳስ ብዙ ጊዜ የተጫዋቾች ዝግጅት፣ የአሰልጣኞች ታክቲካዊ አቀራረብ በጣም ወሳኝ ሊሆን ይችላል በእግር ኳስ። ከምንም በላይ ግን ለእግር ኳስ ውጤታማነት ከስፕሪት በላይ ሊሆን አይችልም። በየትኛውም ሁኔታ በየትኛውም መስፈርት የአርሰናል የዩናይትድ ጨዋታ የሚሆነው የሜንታሊቲ ጨዋታ ነው። የትኛው ቡድን ምርጥ ስነ ልቦና፣ የማሸነፍ ፍላጎት፣ የማሸነፍ ወኔ ይዞ ይገባል የሚለው ትልቁ የጨዋታውን ውጤት የሚወስን ነገር ይመስለኛል ማለት ነው። ቤተሰቦች እንግዲህ ከጨዋታው በፊት ያለኝ ሀሳብ ይሄ ነው። በነገም ፕሮግራማችን ላይ ስለ ጨዋታው የተነሱ አንዳንድ ነጥቦች መብራት ያለባቸው ጉዳዮች በአጠቃላይ እንደዚሁ ሰሞኑም ስናደርሳችሁ ነበር። ነገም ተጨማሪ መረጃዎችን
እናደርሳችኋለን። እናንተ ከጨዋታው በፊት ግን ያላችሁን ግምትና ሀሳብ አስተያየት በፖል ሜድሰን እንደዚሁ ንግግር መሰረት በማድረግ ሀሳባችሁን ስጡን። ቤተሰቦቻችን እዚህ ጋር ግን አንድ ነገር ልናገር። ማይክል ካሪክ በዩናይትድ ቤት ከመጣ በኋላ ኦልሬዲ ከወዲሁ 5 እና 6 ያህል ለውጦችን ማድረግ ችሏል። ከሩበን አሞሪም ከተቀበለ በኋላ ስልጣኑን አንደኛ አካዳሚ ጨዋታዎችን እንዲሁ መከታተል ጀምሯል። ይሄ አንዱ ነው። ሁለተኛ በኮቢ ሜኖ ላይ ከፍተኛ እምነት አሳድሯል። የቡድኑ ወሳኝና ቁልፍ ተጫዋች መሆኑ በማሳወቅ ይሄ ተጫዋች በቀጣዮቹ ጨዋታ ዕለት እንግዲህ የመጫወት ተደጋጋሚ እድል እንደሚሰጠው አረጋግጦለታል። በጣም አጭር የሆነ ግን ኢንቴንስ የሆነ የልምምድ ፕሮግራም እንደዚሁ አዘጋጅቷል። ከአሞሪም በተለየ መልኩ ትልቁ ትኩረት ያደረገበት ነገር ቲም ወርክ ላይ እንዳልሆነ ነው የተገለጸው። ከዛ ይልቅ በኢንዲቪዥዋል ወርክ ላይ የግለሰቦችን ብቃት ማሻሻል ላይ ብዙ ጊዜ የልምምድ ፕሮግራሙን ያጠፋል ተብሎ ነው የተነገረው። ተጫዋቾች በግል እንዲሻሻሉ ይፈልጋል። ከዛ ውጭ ደግሞ በኦልድ ትራፎርድ ተጫዋቾች የሚገኙበትን ጊዜ እንደዚሁ አሻሽሏል ተብሎ ነው የተገለጸው። መቼ መድረስ እንዳለባቸው ከጨዋታ በፊት የራሱን አዲስ ሕግ አውጥቷል። እንደዚሁም ሙሉ ጨዋታው ከተጠናቀቀ በኋላ በጣም ያስገርመኝና ከዚህ በፊት ያልሰማነው ነገር አዲስ የሆነብኝ ሩበን አሞሪም ለዩናይትድ ተጫዋቾች ንግግር አያደርጉም ነው የተባለው። ጨዋታው ከተጠናቀቀ በኋላ የሚደረግ ንግግር የለም ነበር። አሁን ግን ማይክል ካሪክ ዩናይትድ ጨዋታውን አድርጎ ካጠናቀቀ በኋላ የትኛውም ውጤት ይመዝገብ ለተጫዋቾቹ እንደው ጠቅለል ያለ ስለ ጨዋታው ንግግር ያደርጋል ተብሎ ነው የተገለጸው። ሩበን አሞሪም በተለይ ያችን ቴሌቪዥን ከሰበረ በኋላ በጣም ቴምፐር ሆኖ ያችን በወቅቱ የሰማናትን እልህ የተገባበትና ከተጫዋቾቻችን ጋር ከጨዋታ በኋላ በሚደረግ እንደዚሁ ንግግር መጥፎ ሙድ ውስጥ ገብቶበት የነበረው ነገር እንዳይደገም በሚል ይመስላል ከዛ ጊዜ በኋላ ከጨዋታ መጠናቀቅ በኋላ አሰልጣኙ ተጫዋቾቹን አያናግርም ነበር። አሁን ያ ነገር ግን ተቀይሯል ተብሎ ተገልጿል። እኔ በጣም ነው ያስገረመኝ እንዴት አንድ አሰልጣኝ ጨዋታውን በድል ዩናይትድ ያጠናቅም ይሸንፍም ወይንም አቻ ይውጣ ስለ ጨዋታው ጠቅለል ያለ ለተጫዋቾቹ ማስገንዘቢያም ሊሆን ይችላል ወይ ማጽናኛም ሊሆን ይችላል ወይ ደግሞ እንደው ስህተትን መናገር በዛ ሰዓት አግባብ ነው ብዬ ባላስብም ግን በእልህም ይሁን በእርጋታም ይሁን ብቻ በሆነ መንገድ እንዴት አሰልጣኝ ተጫዋቾችን ከጨዋታ በኋላ መልበሻ ክፍል ውስጥ አያናግርም? ይሄ የሚያስገርም ነው። እኔ እስካሁን እየሆነ እንደሆነም ያላወኩትና አሁን ካሪክ ይሄን ነገር እያደረገ ነው ሲባል አሞሪም እንደማያደርግ ያወኩበት ሁኔታ ነው ያለው። ለማንኛውም ቤተሰቦቻችን ለማንቸስተር ዩናይትድ ቀጣይ በአርሰናል በምናደርገው ጨዋታ መልካም ዕድል እንዲገጥመው እንመኛለን። ግን እዚህ ጋር አንድ ነገር ልንገራችሁ። ዩናይትድ እና አርሰናል እንደው አሁን የብቃት ነገር ሆኖ አርሰናል የተሻለ ቡድን ቢመስልም ማንቸስተር ዩናይትድ ከአርሰናል ጋር ስናነጻጽር ፍጹም በሌሎች ጉዳዮች ከእግር ኳስ ውጭ በአሁኑ ሰዓት ግን ዩናይትድ የበላይ ነው። ዩናይትድ በእርግጥ የተመሰረተው በ1878 ነው። ከአርሰናል ቀድሞ የተመሰረተ ቡድን ነው። አርሰናል በ1886 ነው የተመሰረተው። 8 ዓመት ዩናይትድ ቀደም ብሎ ከአርሰናል ተመስርቷል። በዛ ላይ 13 የፕሪሚየር ሊግ ዋንጫዎችን ዩናይትድ አንስቷል። አርሰናል 3 የፕሪሚየር ሊግ ዋንጫ ብቻ ነው ያነሳው። ማንቸስተር ዩናይትድ አጠቃላይ ያለው ቫሊዩ 6.2 ቢሊዮን ነው። ሁለተኛው የዓለማችን ትልቅ የእግር ኳስ ክለብ ነው። አርሰናል ያለው አጠቃላይ ቫሊዩ ደግሞ ከዩናይትድ በግማሽ ያነሰ ነው። የሰዎቻችን 3.11 ቢሊዮን ዩሮ አርሰናል ይገመታል። ዩናይትድ 3 ዩኤፋ ዋንጫዎችን ሲያነሳ አርሰናል ግን ምንም የአውሮፓ ሻምፒዮንስ ሊግ አላነሳም። ከዛ ውጭ 65.3 ሚሊዮን የኢንስታግራም ተከታይ ሲኖረው ዩናይትድ አርሰናል ግን በግማሽ ያነሰ 32 ሚሊዮን ኢንስታግራም ተከታይ ያለው። ከዛ ውጭ በፌስቡክ ዩናይትድ 86 ሚሊዮን ተከታዮች ሲኖሩት አርሰናል ኦልሞስት በግማሽ ያነሰ 47 ሚሊዮን ተከታዮች አሉት። እንዲሁም በኤክስ በድሮ ስሙ በአሁኑ ስሙ ኤክስ በድሮ ስሙ ትዊተር ዩናይትድ 38.4 ሚሊዮን ተከታይ ሲኖረው አርሰናል 21.5 ሚሊዮን ተከታይ ያለው። በቲክቶክ እንደዚሁ ማንቸስተር ዩናይትድ 31.1 ሚሊዮን ተከታይ ሲኖረው እንግዲህ አርሰናል 11.1 ሚሊዮን ተከታይ ብቻ በመያዝ ከዩናይትድ በ3 እጥፍ ያነሰ ቡድን ሆነው ነው ማለት ነው። እሁድ ምሽት 1 ሰዓት ከ30 ፍልሚያቸውን በኤምሬትስ ለማድረግ እየተዘጋጁ የሚገኙት
ቤተሰቦቻችን መረጃዎቻችን አሁንም ቢቀጥሉ አሁን በቀጥታ የምናልፈው ወደ ዝውውር ዜናዎች ነው። ዛሬ በጊዜ ዝውውር ዜናዎችን ጀመርን። ምክንያቱም የተጨበጡ ወሳኝ የሆኑ መረጃዎች እንዲሁ ስላሉ ነው። እውነት ላይ የተመሰረቱና ተራሩ መር ያልሆኑ ተጨባጭ የሆኑ የዝውውር መረጃዎች ስላሉ ከነኚህ ውስጥ አንዱ ትላንት እየተወራ ያለ ሰሞኑም ሲወራ የነበረ ነገር አለ። የማርከስ ራሽፎርድን ጉዳይ እንደው በቅድሚያ ላንሳው ወደ ግሪንውድ ከማለፌ በፊት ማርከስ ራሽፎርድ ታውቃላችሁ ኮንትራቱ ላይ ወደ 30 ሚሊዮን ዩሮ ተካቶ በባርሴሎና ቤት የሚፈልጉት ከሆነ በቋሚ ኮንትራት እንዲያስፈርሙት አማራጭ ቀርቦላቸዋል። የሚያስገድድ አይደለም ለባርሴሎና። ነገር ግን ፈቃደኛ ከሆኑ ብቻ ነው ይህን ዝውውር ማጠናቀቅ የሚችሉት። ይህንን አማራጭ ላለማጠቀም ግን ባርሴሎናዎች የቻሉትን ጥረት በሙሉ እያደረጉ ነው የሚገኙት። ምክንያቱም ያን ያህል ገንዘብ ለማውጣት ፈቃደኛ አይደሉም። 30 ሚሊዮን ዩሮ 22 ሚሊዮን ዩሮ ነው ባርሴሎናዎች መክፈል የሚፈልጉት ለተጫዋቹ ዝውውር ለዩናይትድ ተብሎ ተነገረ። ይሄም ዩናይትድ ቀድሞ ካስቀመጠው ገንዘብ በ8 ሚሊዮን ዩሮ ያነሰ ነው ማለት ነው። እና አሁን ይሄ ዝውውር ባነሰ ገንዘብ ባነሰ ዋጋ እንዲካሄድ እና የባርሴሎና ንብረት እንዲሆን ባርሴሎናዎች ይፈልጋሉ። ከዛ ውጭ ግን ተጫዋቹን ለማስፈረም ከዚህ ሲዝን መጠናቀቅ በኋላ ፈቃደኛ አይደሉም ተብሎ ነው የተገለጸው። አሁን እዚህ ጋር ዩናይትዶች ልክ እንደ አንቶኒ ጉዳይ ነው የገጠማቸው ብሎ መናገር ይቻላል። ተጫዋቹ ባርሴሎና መቆየት ይፈልጋል። በባርሴሎና ኮንትራቱን አድሶ እዛ ለብዙ ዓመታት መጫወት ነው ትልቁ ምኞቱ። ነገር ግን ዩናይትድ ደግሞ ሁለት ሀሳብ አላቸው ዩናይትድ ቤት ውስጥ። አንደኛ ባርሴሎናዎች ውሉ ላይ የተቀመጠውን ገንዘብ ለመክፈል ፈቃደኛ አይደሉም። ስለዚህ ሊያስገድዷቸው ነው ማለት ነው። እንደማስገደድ እንደው የተጫዋቹን ፍላጎት መሰረት አድርገው ወደ ካምፕኑ እንዲመጣ ተጫዋቹ ከፍተኛ ፍላጎት ስላለው ግፊት እንዲያሳድር አይነት ነገር ዩናይትድ እንዲቀበለው ጥረት እያደረጉ የሚገኙት። ይሄ ነገር ደግሞ ለዩናይትድ የሚስማማ አይደለም። የክለቡን ኢንተረስት የሚያስጠብቅ ነገር አይደለም። ምክንያቱም እዛ ጋር ከስምምነቱ ውጭ ገንዘብ ለመክፈል እየጣሩ ስለሆነ ባርሴሎናዎች በጣም ብልጣብልጥ ሆነዋል። ሁለተኛ የዚህ ተጫዋች የባርሴሎና እንቅስቃሴ ብዙ የአውሮፓ ትልልቅ ክለቦችን ትኩረት ስቧል። እንደ ባየር ሙኒክ የመሳሰሉ ቲሞች በተለይ ደግሞ ፒኤስጂ ከዚህ በፊት ሰምታችኋል። ገንዘብ ከፍለው ይሄን ተጫዋች ማስፈረም የሚፈልጉ ክለቦች አሉ። እነኚህ ክለቦች የዩናይትድን በር ማንኳኳታቸው አይቀርም። ተጫዋቹ የባርሴሎና የውሰት ውሉን በዚህ ብቃቱ የሚያጠናቅቅ ከሆነ ፈላጊ ክለብ አያጣም። ሌሎች ፈላጊ ክለቦች ደግሞ ከመጡ አትሊስት ቢያንስ ባርሴሎናዎች እምቢ ያሉትን ገንዘብ ብቻ ሳይሆን ጨምረው ተጨማሪ ገንዘብ እስከ 40 ሚሊዮን ዩሮ ድረስ ዩናይትዶች ሊሸጡት ይችላሉ ለሌሎች ክለቦች ማለት ነው። እና ዩናይትድ በዚህ ደረጃ አድቫንቴጅን ይይዛል። ተጫዋቹን ቢመልሰው ተጠቃሚ ነው የሚሆነው። ከዛ ውጭ ደግሞ ማንቸስተር ዩናይትዶች በራሳቸው ቀጣይ ሲዝን ላይ ሩበን አሞሪም መሰናበቱን ከክለቡ ተከትሎ ማርከስ ራሽፎርድም እንደው በባርሴሎና ቤት መልሶ አቋሙን እያገኘ መሆኑን ተከትሎ ወደ ማንቸስተር ዩናይትድ ቤት ቢመጣና በተለይ ዩናይትድ በግራ ክንፍ በኩል ክፍተት አለበት ታውቃላችሁ። እና ያን ቦታ ቢሸፍንና ተጫዋቹ እንደገና የማንቸስተር ዩናይትድ ኬሪየሩን በድጋሚ እንዲያንሰራራ ማድረግ ቢችል ብለው ዩናይትዶች ያስባሉ ነው የተባለው። ለዛ ነው ሰሞኑን ወኪሉን አግኝተው አናግረዋል። ማርከስ ራሽፎርድ ወደ ዩናይትድ ተመልሶ በድጋሚ ለቡድኑ መጫወት ስለሚችልበት ሁኔታ እንደዚሁ ንግግሮችን፣ ውይይቶችን ማድረግ ጀምረዋል ተብሎ የተገለጸው። የተጫዋቹ ፍላጎት ግን ምን እንደሆነ እስካሁን ድረስ የታወቀ ነገር የለም። ወደ ማንቸስተር ዩናይትድ አሞሪም ከክለቡ በመልቀቁ ምክንያት መጥቶ በድጋሚ መጫወት ይፈልጋል ማርከስ ራሽፎርድ ወይንስ እንደ ከዚህ በፊቱ ተቀዳሚ ፍላጎቱ በባርሴሎና ቆይቶ በቋሚ ኮንትራት ፈርሞ ባርሴሎና መጫወት ነው የሚለውን አብረን የምናይ ነው ቢሆኑ። ዩናይትዶች ግን የክለቡን ጥቅም የሚያስከብር የተሻለውን ውሳኔ ሲዝኑ እንደተጠናቀቀ ይወስናሉ ተብሎ ነው የተገለጸው። ቤተሰቦች ይህ አንዱ ነው። ሌላው የሜሰን ግሪንውድ ጉዳይ ነው። በነገራችሁ ላይ የሜሰን ግሪንውድ ጉዳይ አሁን በድጋሚ ባልተጠበቀ መልኩ ነው እንግዲህ ተጫዋቹ ተሽጦ ለዩናይትድ ትልቅ የሆነ የዝውውር ገንዘብ ያመጣል ተብሎ ሲጠበቅ ግን ዩናይትዶች ተጫዋቹን ሊመልሱት ጥረት እያደረጉ ነው እና ተጫዋቹ ወደ ማንቸስተር ዩናይትድ ሊመለስ ሁሉ ይችላል ተብሎ መረጃ የወጣበት ማለት ነው። ይሄ እኔ ያልጠበቅኩት መረጃ ነው በነገራችሁ ላይ። ምክንያቱም ግሪንውድ የአካዳሚያችን ውጤት ልጅ ነው እና ቢመጣ እሱ አስቡት ቢመጣ ለዩናይትድ በጣም ጠቃሚ ተጫዋች ነው የሚሆነው። ግን ደግሞ በሱ ቦታ ላይ የሚጫወት ደግሞ አማድ አለ። ተመሳሳይ የሆነ ቦታ ላይ ነው እየተጫወቱ ያሉት። ምናልባት እንግዲህ
ቦታ ቀይሮ ወደ ግራ መስመር ማምጣት የሚችሉና ግራ መስመር ላይ የሚያጫውቱት ከሆነ ግሪንውድ ቨርሳታይል ስለሆነና በዛም ቦታ ላይ ምናልባት መጫወት ስለሚችል እሱን አላውቅም፣ እዛ ቦታ ላይ ሊጠቀሙት ይችላሉ። ግን ደግሞ ይሄ ተጫዋች በዩናይትድ የተሸጠበት ትልቅ የሆነ ምክንያት አለ። እሱን ታውቃላችሁ ቤተሰቦቻችን። ኦፍኮርስ በማርሴይ ቤት በጣም ጥሩ የሆነ ጊዜ እያሳለፈ ነው። ዩናይትድ ሲሸጠው ሁለት አይነት የኮንትራት ስምምነት ነው ያደረገው ተብሏል። አንደኛው ከሽያጩ ግማሽ ፐርሰንት ወይ ከ40 እስከ 50% ያገኛሉ። ሁለተኛው ግን ትላንት የተወራውና ያልሰማነው ትልቁ ኮንትራቱ ላይ የሰፈረው ነገር ማስፈረም የሚፈልጉ ከሆነ ተጫዋቹን ማስፈረም እንደሚችሉ አንቀጹ ላይ አካተዋል ተብሎ ነው የተገለጸው። ቁጥሩ አልተገለጸም ምን ያህል ገንዘብ እንደሆነ። አይ ቲንክ ለዩናይትድ ከሆነ ገንዘቡ ተወስኗል። ይሄን ያህል የተጋነነ ገንዘብ ላይሆን ይችላል ብዬ ነው በግሌ የምወስደው። ዩናይትድ ግማሽ የተጫዋቹን መብት ስለያዘ ተጫዋቹን ወደ ኦልድ ትራፎርድ ማምጣት ከፈለገም ምናልባት ግሪንውድ ሊሸጥበት ከሚችልበት ግማሽ ባነሰ ገንዘብ ወደ ተጫዋቹ ወደ ኦልድ ትራፎርድ የማምጣት ሰፊ እድል አለው ብዬ ነው በግሌ የማስበው። አሁን ይሄን አንቀጽ ለመጠቀም እንደ ዩናይትዶች ተጫዋቹን ለማስፈረም ፍላጎት አላቸው መባሉ እና በጣም መወራቱ ነው ማለት ነው እንግዲህ ዋነኛ ይሄን ዜናው ለእናንተ ለማድረስ እንዲሁ የተገደድኩት። ግን እዚህ ጋር ልብ ማለት ያለብን ነገር የግሪንውድ ኬዝ ነው። በወቅቱ ብዙ ጊዜ ዩቲዩብ ላይ እንዲሁ አውርቼበታለሁ። በሰዓቱ ችግሩ ሲፈጠር ተጫዋቹ ከመታሰሩ በፊት እዚህም ቻናል ላይ እንዴት እንደታሰረ ከዚህ በፊት አውርቼዋለሁ ቤተሰቦቻችን። እና ምናልባት የሴቶችን መብት በመጣስ ረገድ ትንሽ በዩናይትድ ብዙ ኮሚኒቲ ያለው ነው፣ ብዙ ሴት ተከታዮች ያሉት ነው እና የግሪንውድን መልሶ መምጣት የሚቃወሙ እንስቶች በጣም ይኖራሉ። ወንዶችም በእርግጥ ሊኖሩ ይችላሉ። ምክንያቱም ተጫዋቹ የሚያመልጠው ወንጀል አይደለም የሰራው፣ የሚያመልጠው ነገር አይደለም። ኦዲዮ ተለቀቀበት። ይሄ ኦዲዮ ከተሰራጨና ብዙዎች ከሰሙት በኋላ ማስተባበልም ቢሆን በጣም ከባድ ነው የሆነው ማለት ነው። ተራ የሆነ ሩመር ወንጀል አይደለም የተባለው። ኦዲዮ ወጥቶ ሁሉም ሰው በጆሮ የሰማው ነገር ነው ማለት ነው እና ይሄ ግሪንውድን የመመለስ ሀሳብ ተጫዋቹን መልሶ ከማስፈረም ውጭ ትልቅ የሆነ የፒአር ስራ የሚጠይቅ ነው። ግሪንውድ ወደ ማንቸስተር ዩናይትድ ሊመለስ የሚችለው ቀጣዮቹ ነገሮች የሚፈጸሙ ከሆነ ነው ብለው እንግዲህ እግር ኳስ ቤተሰቦች ይሄን ሀሳብ አንስተዋል። ለምሳሌ አንደኛው የተጫዋቹ ባለቤት ናት። ባለቤቱ አሁን ፈቅዳ ተስማምታ ከሱ ጋር ፒስ ሆና ልጅ ወልደው በጣም በፍቅር አብረው እየኖሩ ነው ያሉት። ግን ደግሞ ብዙ ቅሬታ የተሰማቸውና ሴት ልጅ ላይ ጥቃት አድርሷል ግሪንውድ ብለው የሚያምኑ ሰዎች እስካሁን ድረስ ይሄ ነገር አልተዋጠላቸውም። ስለዚህ ባለቤቱ በይፋ ወጥታ የተጻፈ ስቴትመንት ማውጣት መቻል አለባት። ይሄ ስቴትመንት ላይ ደግሞ በጣም ብሪፍሊ በሆነ መልኩ ኤክስፕሌን ማድረግ አለባት ጉዳዩን፣ እንዴት ጉዳዩ ሀፕን እንደሆነ፣ ከዛ በኋላ እንዴት አድርገው እንደፈቱትና ጉዳዩን እንዴት አድርጋ ይቅርታ ጠይቀው አሁን ይቅርታውን ተቀብላ እንዴት አድርገው አብረው እየኖሩ እንደሆነ በሰላም እሷ ራሷ ያው ዳይሬክት ተጠቂዋ እሷ ስለሆነች ይሄን ነገር ኤክስፕሌን አድርጋ ይቅር እንደተባባሉ እና ሌላውም ኮሚኒቲ ይቅር እንዲለው ይሄን መግለጽ መቻል አለባት ነው የተባለው። ሜሰን ራሱ በግሉ ደግሞ ይሄንንም ነገር ወጥቶ በይፋ ይቅርታ መጠየቅ አለበት ተብሎ ነው የተገለጸው በቪዲዮ ራሱ ሜሰን። ግሪንውድም ይሄን ጉዳይ ያ ነገር በመከሰቱ ሀፕን በማድረጉ የተሰማውን ከፍተኛ የሆነ ሀዘን ገልጾ በትልልቅ ጣቢያዎች እንደነ ስካይ ስፖርት በመሳሰሉት በይፋ ይቅርታ መጠየቅ መቻል አለበት። በዚህ መንገድ ነው ጉዳዩ ይመለከተናል ብለው ለሚያስቡ ሰዎች እንዲሁ ተጫዋቹ የይቅርታውን ሊቀበሉት የሚችሉትና ተጫዋቹ ወደ ዩናይትድ ተመልሶ ሊጫወት የሚችልበት መንገድ ብለው እየገለጹ ያሉት። ሌላው ደግሞ ያው የማንቸስተር ዩናይትድ ሰዎችም እንግዲህ ተጫዋቹ ምን ያህል ንጹህ እንደሆነና ስለ ድርጊቱ የተወሰነ መግለጫዎችን አውጥተው የሚያሳምኑ መረጃዎችን አውጥተው ተጫዋቹን ሊያስፈርሙት ይችላሉ ማለት ነው። እንግዲህ ከነኚህ ሶስቱ ቢያንስ ወይ ሶስቱ ወይ ሁለቱ ቢያንስ አትሊስት ደግሞ አንዱ ነገር ሀፕን መሆን መቻል አለበት። ተጫዋቹ በይቅርታ ለማንቸስተር ዩናይትድ ተመልሶ እንዲጫወት ካስፈለገ ብለው ነው ገና ተጫዋቹ ሳይዛወር ከወዲሁ ተቃውሞ እያቀረቡበትና የሚዛወር ከሆነም ይሄ ነገር በቅድመ ሁኔታ መሆን አለበት ብለው እየተናገሩ ያሉት። ለማንኛውም ሜሰን ግሪንውድ ወደ ዩናይትድ ሊመለስ ይችላል የሚለው ዜና አንዱ ጉዳይ ነው። እንቀጥል ቤተሰቦች፣ ሁላችሁም ቪዲዮን ላይክ ማድረጋችሁን እንዲሁ አትርሱ። ፋሚሊዎቻችን ወደ 600 ላይክ እንድታደርሱት ይህን ቪዲዮ እንጠይቃለን። ቀጣይ የሚሆነው መረጃችን ማንን እናንሳ? ብዙ ዜና ነው ያለን ዛሬ በነገራችሁ ላይ
ቤተሰቦቻችን የኮል ፓልመርን ጉዳይ ላንሳ። ፓልመር ወደ ማንቸስተር ዩናይትድ ሊመጣ እንደሆነ ትላንት እጅግ የሚታመኑ የዜና ምንጮች ትላንት ወሬው በሙሉ ሚዲያ ወሱ ነው ብሎ መናገር ይቻላል። እንደነ ቤን ጃኮብስ በዚህ ጉዳይ ላይ ኦፍኮርስ ያሉት ነገር ላይኖር ይችላል። እንደነ ፋብሪሶ ሮማኖም አይ ቲንክ አሁን ይገባበታል መናገሩ አይቀርም የሆነ ነገር። ነገር ግን ይህን ዜና ያወጣው ስካይ ስፖርት ነው። ደግሞ ስካይ ስፖርት የሚናቅ አይደለም። ትላንት ካስታወሳችሁ አንድ ዜና ነግሬያችሁ ነበር። ይሄ ዜና በለንደን የተደረገ ስብሰባ፣ ይሄ ስብሰባ የአንድ ተጫዋችን ወኪል ያካተተ እና ማንቸስተር ዩናይትዶች እንደው ምንም ትንፍሽ ሳይባል በድንገትና በፍጥነት ሊፈጽሙት የሚፈልጉት ዝውውር ነው ብዬ ነው ከኢንዲካ ላይ ያገኙትን መረጃ ያጋራኋችሁ። ይሄ ተጫዋች በእንግሊዝ የሚጫወት ነው። መቀመጫውን እንግሊዝ ይዘው ያደረገ በእንግሊዝ ፕሪሚየር ሊግ እየተጫወተ ያለ ትልቅ ተጫዋች እንደሆነ በፕሪሚየር ሊጉ ወኪሉን ነው ለንደን አግኝተው ዩናይትዶች አናገሩ ተብሎ የተገለጸው። አሁን ያ ተጫዋች የአማካይ ስፍራ ተጫዋች የመሆን እድል አለው ተብሎ ሲገመት ነበር። ግን አማካይ እንዳልሆነና እየተወራለት የነበረው ተጫዋች እና ክለቡ እንዲሁ ሲደራደርበት ወይ ሲነጋገርበት የነበረው ተጫዋች ኮል ፓልመር እንደሆነ ነው ማለት ነው። እንግዲህ የዜና ምንጮች እየገለጹ ያሉት ማለት ነው። ይህ እንዲህ ካለ መረጃ መጀመሪያ ትክክል ነበር። የተጫዋቹን ስም ባይጠቅስም ግን በጣም ትልቅ የሆነ ዝውውር እንደሆነ ስላስቀምጠው እና ከፍተኛ የሆነ ድርድር እየተካሄደ እንደነበረ ስለተናገረ ማለት ነው። አሁን የስካይ ስፖርት ሰዎች እንግዲህ በብሬኪንግ ትላንት ጉዳዩን አወጡት። እነሱ ካወጡት በኋላ ተመልክታችኋል። መላው ሚዲያው ማለት ይቻላል በማህበራዊ ድረገጽ መነጋገሪያ እስኪሆን ድረስ የኮል ፓልመር የማንቸስተር ዩናይትድ ዝውውር ወሬ በስፋት ተሰራጨ ማለት ነው። ምንድን ነው ያለው ነገር የተባለው ምክንያት ፓልመር አንደኛ ሆም ሲክ ነው ተባለ። ሆም ሲክ ማለት እንግዲህ አንድ ሰው ከሀገሩ ከተወለደበት ከቤተሰቦቹ ካሉበት ቦታ ወደ ሌላ ቦታ ተዛውሮ ለስራ ወይ በሆነ ምክንያት ሲሄድ የሚሰማው ከፍተኛ የሆነ ብቸኝነት እና የድባቴ ጉዳይ ነው። ድብርት በሉት ያው እና ይሄ ከቤተሰብ ከሀገር መራቅ ሁኔታ ተጫዋቾች ላይ ብዙ የምንሰማው ነገር አይደለም። ግን አንዳንድ ተጫዋቾች ያላቸው ኮኔክሽን በተለይ ከፋሚሊዎቻቸው ጋር እና ከአካባቢዎቻቸው ጋር ያላቸው ኮኔክሽን ከበድ ያለ ነው። ብዙ ተጫዋቾች ለምሳሌ አሁን በእንግሊዝ የት ነው መትኖር የምትፈልጉት ብላችሁ ካላችሁ ለንደንን ይመርጣሉ። ምክንያቱም ማንቸስተር ከተማ አሁን በጣም ዝናብ ያለው አብዛኛው ጭጋጋም የሆነ የዲማሪያን ባለቤት ምን ስትል እንደነበረ ታስታውሳላችሁ አይደል? አንዱ እዚህ ነው ወይ ያመጣህ ስፔን በጣም ሞቃት ከነበረችና እንደው ምቹ ከሆነው የአየር ጸባይ አምጥተህ እዚህ ቀን በቀን እንደው ፀሐይ የማይታይበት ከተማ ይዘህ መጣ ብላ ነው ማንቸስተር ከመጣ ከአንድ ዓመት በኋላ እንዲለቅ ያደረገችው ዲማሪያ ሲናገር በቅርቡ ሰምታችኋል። ለአንዳንድ ተጫዋቾች ደግሞ ያ ይመቻቸዋል ማለት ነው። ኢንቫይሮንመንቱን ይወዱታል። ከለንደን ይልቅ ማንቸስተር ከተማ መኖርን ምርጫቸው የሚያደርጓሉ ማለት ነው። ልክ እንደ ኮል ፓልመር አይነት ተጫዋቾች ማለት ነው። ብዙ ተጫዋቾች ምርጫቸው ለንደንን ስለሆነ ነው ይሄን እንደ ምክንያት ያነሳሁት። እና አሁን እሱ ምን ያህል ሆምሲክ እንደሆነ ምን ያህል እንደሚናፈቅ የተወለደበትን ቦታ ይሄ መረጃ ያመላክታቸዋል። አላቅም፣ ምናልባት ምክንያት ሊሆነው ይችላል። ይሄ ትልቁ ምክንያት ሊሆን ይችላል ከቼልሲ መውጣት የፈለገበት። ሌላው ግን እንደው ሁላችንም የምናውቀው ከዚህ በፊት አንድ ነገር ነግሬያችኋለሁ። እንደው ጊዜው መቼ ሊሆን ይችላል እንጂ ኮል ፓልመር ለማንቸስተር ዩናይትድ መጫወቱ አይቀርም። በነፃም ይሆን እንደው ያለ ደሞዝም ሊጫወት የሚችል ልጅ ነው ፓልመር። የልጅነት የማንቸስተር ዩናይትድ ደጋፊ ነው። እኔ አይ ቲንክ አሁንም ተደብቆ ምናልባት ማስክ አድርጎ ወይ የሆነ ነገር ለብሶ በኦልድ ትራፎርድ ተገኝቶ ቼልሲ ጨዋታ ከሌለው ጨዋታ የሚያይ አይነት ልጅ ነው። ወይ ማንቸስተር ዩናይትድ ልክ በደርቢው ጨዋታ ሲቲን በዛ ምርጥ በሆነ በጨዋታ ብቃት ሲያሸንፍ ቤቱ ቁጭ ብሎ በሪሞት ቴሌቪዥን ከፍቶ ብራያን ምቤሞያችን ጎል ሲያስቆጥር ተነስቶ ሊጨፍር ሊያጨበጭብ የሚችል የዩናይትድ የልብ ደጋፊ ነው ልጁ። ያደገው በሲቲ አካዳሚ ነው። የእግር ኳስ ህይወቱን አብዛኛውን ያሳለፈው በሲቲ አካዳሚ ውስጥ ነው። ብዙ ነገሮችን ያገኘው የመጫወትን እድል የሰጠው ፔፕ ጋርዲዮላ ነው ታውቃላችሁ። ነገር ግን በልቡ ምንጊዜም ቢሆን ማንቸስተር ዩናይትድ አለ እንደ አይዶል አድርጎ የሚቆጥረው ሁል ጊዜም ቢሆን ይሄንን ነገር በይፋ በኩራት የሚናገረውና አይዶል እያደረገ ያደገው ዋይኒ ሩኒን እየተመለከተ ነው። ስለዚህ ኮል ፓልመር መቼ ለዩናይትድን ማሊያ ይለብሳል ካልሆነ በስተቀር ዩናይትድን ለዩናይትድ ተጫውቶ ማሳለፍ የምንጊዜም ህልሙ ነው። ልጁ እውን ያደርጓል። አይም ሹር በዚህ ጉዳይ 100% እርግጠኛ ነበርኩ። እንደው 100% ብዬ ባልልም ግን አብዛኛውን እርግጠኛ ነበርኩ። ቤተሰቦቻችን
አሁን ይሄ ነገር ግን እኔ ፈጠነብኝ። የዩናይትድ የልብ ደጋፊ ነው አይኖ አውቃለሁ። ብሩኖ ፈርናንዴዝ ደግሞ አሁን ይኸውላችሁ ትልቁ የኮል ፓልመር ወደ ዩናይትድ እንዲመጣ ምክንያት ሊሆነው ይችላል ብዬ የማስብበት ነገር ቅድም ከነገርኳችሁ ሁለት ምክንያት ውጭ ብሩኖ ፈርናንዴዝ የዩናይትድ ቆይታው የተረጋገጠ አይደለም። ካሳሜሮ ኦልሬዲ ለቋል። በቀጣይ የምነግራችሁ የእሱን ጉዳይ ነው። የሚተኩት ተጫዋቾች አሉ፣ ስለሱም እናወራለን። ነገር ግን ብሩኖ ፈርናንዴዝ እስካሁን ትንፍሽ አላለም። እስከ ዓለም ዋንጫው ድረስ ብሩኖ ፈርናንዴዝ የዩናይትድ የመጨረሻ ቆይታው ምን ሊሆን እንደሚችል ይናገራል ብዬ አላስብም። ጸጥ ነው ያለው። ምን ሊፈጠር እንደሚችል በብሩኖ ፈርናንዴዝ ጉዳይ ምን ሊሆን እንደሚችል ስለሱም ጉዳይ በኋላ ዜና እሰጣችኋለሁ፣ ፍንጭ አለኝ። አሁን ይሄ ጉዳይ እንግዲህ ለዩናይትድ አሳሳቢ መሆኑ ደግሞ አይቀርም። ምክንያቱም በሴንትራል አታኪንግ ቦታ ይሄ አሁን ብሩኖ በሚጫወትበት 10 ቁጥር ቦታ ላይ በፕሪሚየር ሊጉ ለረጅም ዓመታት ኮል ፓልመር እኮ አሁን የሆነ ትልቅ ተጫዋች መሰለ ለቼልሲ ከፈረመ በአንድ ዓመት ውስጥ ባደረጋቸው ጉዳዮች ማለት ነው፣ ለቲሙ በሰራው ነገር በሚያስቆጠራቸው ጎሎች ክሬት በሚያደርጋቸው የጎል ማግባት እድሎች ማለት ነው። እና በብሩኖ ፈርናንዴዝ ሚና የብሩኖ ፈርናንዴዝ የሆነ ቀጥተኛ ተተኪ የሚመስል ተጫዋች ቢኖር አሁን በዚህ ሰዓት ኮል ፓልመር ነው ያለው ክሬቲቪቲ ማለት ነው ቤተሰቦቻችን። እና ማንቸስተር ዩናይትድ የብሩኖ ፈርናንዴዝ ተተኪ አድርጎ አስቦታል ፓልመርን። በዛ ምክንያት ነው ዩናይትዶች ሊያዛውሩት ጥረት እያደረጉ የሚገኙት የሚል ከፍተኛ የሆነ ሪፖርት ወጥቷል። እና ይህም ሪፖርት እውነትነት ያዘለ ሪፖርት ነው ብዬ ነው እኔ በግሌ የምወስደው። በደንብ መዘጋጀትም አለባቸው። አሁን ጥር ላይ ይሆናል ተብሎ የሚታሰብ ነገር አይደለም። ቤተሰቦቻችን ልብ በሉ። ለክረምት የዝውውር መስኮት ግን ከወዲሁ የዩናይትድ ሰዎች መንገድ እየጠረጉ ነው። ተጫዋቹን ወደ ኦልድ ትራፎርድ ለማምጣት በደንብ አድርገው እየተዘጋጁ ነው የሚገኙት። የሚሆን ዝውውር በጣም ሃይ ፖሲቢሊቲ አለው። እስከ ክረምት የዝውውር መስኮት ድረስ ምናልባት በደንብ ሊወራ የሚችል ሊብላላ የሚችል እና ክረምት ላይ ወደ ዩናይትድ መምጣቱ የማይቀር አይነት የዝውውር እንቅስቃሴ ነው አሁን እየተጀመረ ያለው ማለት ነው። ኮል ፓልመር በእርግጥ በዚህ ሲዝን ጥሩ አይደለም፣ ምክንያቱም ተደጋጋሚ ጉዳት አለበት። አንዳንዶች ጉዳቱ እንደው ከደስተኛ ካለመሆኑ ጋርም እንዲሁ የተያዘ ነው። ብዙ ጨዋታዎች እንዲያመልጡት የሆኑ ተጫዋቹ የብቃት መውረድም እንዲሁ የገጠመው በክለቡና እንዲሁም በለንደን ደስተኛ ስላልሆነው የሚሉ ሪፖርቶች ወጥተዋል። እንደውም ባለፈው ብሬንትፎርድን ሲያሸንፉ ሁለተኛውን ጎል አስቆጥሮ ተጫዋቹ ብዙም እንደ ድሮ ደስታውን አልገለጸም። የቀድሞ ኮል ፓልመር አይደለም፣ እንደ ቀድሞ እየቦረቀ አይደለም ደስታውን የገለጸው። ይሄም አንዱ ምልክት ነው በክለቡ ደስተኛ እንዳልሆነ ተብሎ እንዲነገርበት ሆኗል። ልጁ ብቃቱ ግን አለው። ስቲል 23 ዓመቱ ነው። ስለዚህ ቢመጣ ለማንቸስተር ዩናይትድ ለቀጣዮቹ 10 ዓመታት በብሩኖ ፈርናንዴዝ ቦታ ብሩኖን ተክቶ የክለቡን ማሊያ ለብሶ የመጫወት ፍቅር ያለው ተጫዋች ወደ ዩናይትድ የመምጣትና ስኬታማ የመሆን ዕድሉ ከፍተኛ ነው። ችግሩ ግን አሁን እዚህ ጋር ደግሞ ልንገራችሁ። ምክንያቱም ይሄ ልጅ ያለው ኮንትራት እስከ አይ ቲንክ ባለሳሳት ቤተሰቦቼ ከተሳሳትኩ አርሙኝ ወደ እስከ 2033 ድረስ ነው የሚያቆየው በቼልሲ ቤት። ረጅም ኮንትራት ነው የፈራረመው። አሁን በ2026 ላይ ነን። ስለዚህ ኦልሞስት ወደ 7 ዓመት ኮንትራት አለው መሰለኝ ቼልሲ ቤት ባለሳሳት። እና ይሄ ጉዳይ አሁን ለዩናይትድ ዝውውሩን ከባድ ያደርግበት ይሆናል። ከፍተኛ ገንዘብ ዩናይትዶች ማውጣት ሳይኖርባቸው አይቀርም ዝውውሩን ለመፈጸም አምናለሁ። ደግሞ በአንድ ነገር ይህም የማምንበት ነገር ምናልባት ቼልሲዎች በጥሩ ዋጋ በጣም በተጋነነ ሳይሆን በጥሩ ዋጋ ልጁን ለዩናይትድ ሊሸጡ የሚችሉበት ምክንያቱም ቼልሲ ሞዴሉን እናውቀዋለን። አትራፊ የሆነ ቡድን ነው። ቶድ ቦሂል እያደረጉ ያሉት ተጫዋቾችን ይገዛሉ፣ ኬር አያደርጉም። 1 ዓመት ተጫወተ፣ 2 ዓመት ተጫወተ፣ ማንም ተጫዋች በቼልሲ ቤት ማይነካ የለም። ስለዚህ ሊከተሉ ላሰቡት ሞዴል በጣም 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 ተስማሚ የሆነ ተጫዋች ነው። በትንሽ ብር ገዝተውት ግን እጥፍ አትርፈው ሊሸጡ የሚችሉት ተጫዋች ቢኖር በዚህ ሰዓት ኮል ፓልመር ነው። የቼልሲ ሰዎች ይሄን ያደርጋሉ ብዬ ነው በግል የማስበው። ልጁን መሸጣቸው አይቀርም። ለምን ብትሉኝ ኦልሬዲ ተጫዋቹ አንደኛ አቋሙ እየወረደ ነው። እንደ ቀድሞ በቼልሲ ቤት ደስተኛ አይደለም ልጁ። ሁለተኛ ነገር ደግሞ ኢቭን አስፈላጊ ከሆነ ክለቡ እንዲለቀው የልቀቁኝ ደብዳቤ ሁሉ ለማስገባትና ልጁ ወደሚፈልጉት ወደ ተባለው በተለይ ማንቸስተር ዩናይትድ እዛው ሲቲም እየተባለ ነው ከሁለቱ አንዱ ለመዛወር የልቀቁኝ ደብዳቤ ሁሉ እስከ ማስገባት ይደርሳል ተብሏል። ይህን ካዩ ደግሞ ቼልሲዎች ሪስክ መውሰድ አይፈልጉም። ተጫዋቹን በግድ አቆይተው ቀጣይ አቋሙ ወርዶ ደግሞ ይበልጥ በተጫዋቹ ላይ ከሚከስሩ ቀጣይ ክረምት ላይ ልጁን መሸጥ ለቼልሲዎች ሁነኛ የሆነ አማራጭ ነው። በዛ ምክንያት
ዩናይትዶች ልጁን የማግኘት እድል ይኖራቸዋል ብዬ አስባለሁ። ምንም እንኳን የኮንትራቱ ሁኔታ በጣም ረጅም ቢመስልም ይሄን ይመስላል የኮል ፓልመር የማንቸስተር ዩናይትድ ዝውውር ከሩመርም በላይ የሆነ በጣም በሳል ትኩረት ልንሰጠው የሚገባ ዝውውር እንደሆነ በተለይ በብሩኖ ፈርናንዴዝ መልቀቅ ምክንያት ለጠቁማችሁ የምወደው ካዛሚሮ ዜና እንለፍ። ትላንት ባልተጠበቀ መልኩ ነበር የካዛሚሮ ዜና በአንዴ ቡም የሆነው ብዙዎችን ሰርፕራይዝ አድርጓል። ምክንያቱም በትላንትናው ቀን በተለይ ይፋ ይሆናል ተብሎ አልተጠበቀም። የሲዝኑ ጨዋታዎች በርካታ በሚቀሩበት ሰዓት ዩናይትድ ትልቅ ሚሽን በያዘበት ሰዓት በተለይ በአውሮፓ ሻምፒዮንስ ሊግ መሳተፍ ለዩናይትድ በጣም አስፈላጊ ሆኖ ክለቡ ይህን ትግል በሚያደርግበት መንገድ ላይ ባለበት ሰዓት እና የሲዝኑ ጨዋታዎች ባልተጠናቀቁበት ሰዓት ነው እንግዲህ ይፋ የሆነው ካዛሜሮ ከዩናይትድ ጋር እንደሚለያይ ብዙ መነጋገሪያ ሆኗል። ትላንት ይፋ ከተደረገ በኋላ ዛ አትሌቲክ ነው እንደለመደው ያው ዛ አትሌቲኮች ምንጊዜም ቢሆን ቀዳሚ ናቸው። ከዛ አንድ 10 ደቂቃ የቆየና ፋብሪሶ ሮማኖም ይፖስተዋል። ከዛ ብዙ ሚዲያዎች እንደው ተቀባብለውት ወሬ ሁሉ የካዛሜሮ ሆነ ማለት ነው። ገና ክለቡን ሳይለቅ ልክ ክለቡን እንደለቀቀ ያህል የስንበት ቃላቶች ሁሉ ሲነገሩለት የቆየ ተጫዋች ሆነ ማለት ነው እና ተጫዋቾቹም መልካም ምኞታቸውን ተመኙለት። ልክ ሲዝኑ አልቆ በቃ ዩናይትድን የተሰናበተ አይነት ስሜት ነው በሁላችንም ውስጥ የፈጠረው እና የካሳሚሮ መልቀቅ ሲጠበቅ ነበር። ቤተሰቦቻችን እኔ አንድ ነገር ነበር እዚህ ጋር ስጠራጠር የነበረው። ይሄ ጥርጣሬ ምንድን ነው? ኮንትራቱ ውሉ ላይ 35 ጨዋታ ካደረገ በዩናይትድ በዚህ ሲዝን አውቶማቲካሊ አንድ አመቱ ኮንትራት ይራዘምለታል የሚል አንቀጽ ስለነበረ እዛ አትሌቲክ እንደገለጸው እና እስከ ሲዝኑ መጨረሻ የምናደርጋቸው ጨዋታዎች ላይ በሙሉ ደግሞ ቋሚ ሆኖ ካልተጎዳ በስተቀር ወይ ቅጣት ከሌለበት የመሰለፍ ዕድሉ በጣም ሰፊ ስለሆነ ተጫዋቹ 35 ጨዋታ መጀመሩ አይቀርም ነበር በዚህ ሲዝን። ስለዚህ ኮንትራቱን ያስገድዳል ዩናይትድ ሰዎች አክቲቬት እንዲያደርጉለት ብዬ እየጠበቅኩ ነበር። ግን ደግሞ ካዛሜሮ አሁን እድሜው ኦፍኮርስ ወደ 34 ዓመት ነው። ግን ለሳውዲ ፕሮ ሊግ አይነት ቲሞች ተጫዋቹ ቀጣይ የሚጫወትባቸው 4-5 ዓመታት ደግሞ ከፊቱ አሉ ኢዝሊ ማለት ነው። በጣም ትልልቅ ገንዘቦችን ሊሰጡት የሚችሉ ክለቦች ደግሞ ስላሉ ከዩናይትድ ቤት ከሚያገኘው ደሞዝ በተሻለ እንደውም በጣም በብዙ ገንዘብ ሄዶ እዛ ሳውዲ ሊጫወት ይችላል ማለት ነው። እና ተጫዋቹም ቢሆን ቀድሞ የወሰነው ነገር እንደው መዳረሻው የት እንደሆነ ባይወራም በኋላ ላይ ፍንጭ በሰጣችሁም ግን ቀድሞ ይሄን ነገር ዲሳይድ አድርጎ እንደጨረሰና ማንቸስተር ዩናይትዶች ደግሞ የአንድ ዓመት ኮንትራቱን የማራዘም አማራጫቸውን ኤክሰርሳይዝ እንደማያደርጉ በግልጽ ስለነገሩት ተጫዋቹ ቀደም ብሎ እንደሚለቅ አሳውቋል ማለት ነው። እና ከዩናይትድ ጋር ያለው የመጨረሻዎቹ ቀጣይ ጨዋታዎች በሙሉ የስንበት ያህል ለካሳሜሮ በጣም ወሳኝ ይሆናሉ። አሁን ካሳሜሮ ከዩናይትድ ጋር ተለያይቷል። ወደ ማንቸስተር ዩናይትድ ሲመጣ 30 ዓመቱ ነበር። ዩናይትድ ግን እሱን ለማስፈረም የ4 ዓመት ኮንትራት ሰጥቶት ነበር። በወቅቱ ምን ያህል ትልቅ እምነት እንደነበራቸው ዝውውሩን ሲፈጽሙ ከ4 ዓመታት በፊት ይሄ የሚያሳይ ነው። ለ30 ዓመት የአማካይ ስፍራ ተጫዋች 60 ሚሊዮን ፓውንድ አውጥተው ነው ከሪያል ማድሪድ ሊያስፈርሙት የቻሉት። ተጫዋቹ በማንቸስተር ዩናይትድ ቤት ባሳለፈባቸው የእግር ኳስ ያለፉት 4 ዓመታትን ብለው የእግር ኳስ ህይወቱ በጣም ውጣ ውረድ የሞላበት ጊዜ ነው ያሳለፈው። ኦፍኮርስ የመጀመሪያ ሲዝኑ በጣም አስደናቂ የሆነ ሲዝን ነበር በዩናይትድ ቤት ያሳለፈው። ከዛ ቀጣይ ሲዝን ላይ ካሳሜሮ በጣም ተዳከመ፣ ብዙ ተተቸ። በቃ ይበቃዋል ካሳሜሮ እኮ እግር ኳስ ሳትተወው እሱ እግር ኳስን መተው ነው ያለበት ተብሎ በካራገር እስኪተች ድረስ ተጫዋቹ አቋሙ በእጅጉን ወርዶ ነበረ። አሁን ደግሞ ኮንትራቱ ማብቂያ ላይ ተጫዋቹ በተለይ በዚህ ሲዝን በጣም ጥሩ እየተንቀሳቀሰና ልክ ለዩናይትድ የፈረመበትን የመጀመሪያ ዓመት እንድናስታውስ ያደረገንን ምርጥ ብቃት እያሳየ ነው የሚገኘው። ከሲቲ ጋር ያደረገውን ጨዋታም እንቅስቃሴና ብቃት ትመለከታላችሁ ቤተሰቦቻችን ምን ያህል አስደናቂ ተጫዋች እንደሆነ። በውጣ ውረድ ያለፈ አንዳንዴ ከፍታ አንዳንዴ ዘቅታዎች ያሉት የእግር ኳስ ህይወት ቢያሳልፍም ግን ካሳሜሮ በዩናይትድ ቤት ደግሞ 146 ያህል እስካሁን ድረስ ጨዋታዎችን አድርጎ አንድ ዋንጫን በማንሳት በማንቸስተር ዩናይትድ ቤት 21 ጎሎችን አስቆጥሮ 13 አሲስት በማድረግ እንደዚሁም ተጫዋቹ 2 ዋንጫ ቤተሰቦች ይቅርታ፣ አንድ ኤፍ ኤ ካፕ አንስቷል፣ አንድ ካራባኦ ካፕም አንስቷል። 2 ዋንጫዎችን በማንሳት ነው ማለት ነው የእግር ኳስ ህይወቱን በዩናይትድ ቤት ለማጠናቀቅ
ተጫዋቹ ከወዲሁ ወስኖ የተቀመጠው ከዚህ በኋላ ዋንጫ እንደማያገኝ ከዩናይትድ ጋር ኦልሞስት እንደው በድፍረት 100% ብዬ ባልልም ምክንያቱም የፕሪሚየር ሊግ ጨዋታ ላይ እየተሳተፍን ነው እና በእግር ኳስ እንደው ምንም እንደሚፈጠር የምናውቀው ነገር የለም። ግን ከዚህ በኋላ ዋንጫ የማግኘት እድሉ አሁን ካሳሚሮ በዩናይትድ ቤት ጠባብ ነው። ስለዚህ በሁለቱ ዋንጫ አጅቦት በ146 የዩናይትድ ማሊያን በማድረግ ከዚህም በኋላ ይሄ ቁጥር ሊጨምር ይችላል። የማንቸስተር ዩናይትድ የእግር ኳስ ህይወቱን በዚህ ሲዝን እንደሚያበቃ ትላንት ይፋ ያደረገው ማለት ነው። ከዛ ብሩኖ ፈርናንዴዝ ነው ወዲያው ወጥቶ ለተጫዋቹ ያለውን ከፍተኛ የሆነ ክብር የገለጸለት ከአንተ ጋር በመጫወት ፍጹም ደስተኛ ነው ብሏል። ሊሳንድሮ ማርቲኔዝም በጣም ደስተኛ እንደሆነ ከእሱ ጋር የመጫወት እድል በማግኘቱ ተናግሯል። ካሴ ብለው ነው ዩናይትድ ተጫዋቾች የሚጠሩት፣ እዚህም ሀገር ውስጥ ካሴ እንደሚባል ይታወቃል። ማርቲኔዝ ካሴ ከአንተ ብዙ ተምሬያለሁኝ፣ አመራርን፣ ሊደርሺፕን ብለዋል። ሂውማኒቲ ያለ ተጫዋች ነው፣ በጣም ሃርድ ወርከር ሲል እንዳደነቀውና እንዴት አድርጎ ከእሱ ጋር መጫወትን ኢንጆይ እያደረገ እንደነበርም መልካም ምኞቱን ገልጾለታል ማለት ነው። ካሳሚሮም ቃለመጠየቅ ሰጥቷል። ሁል ጊዜም ቢሆን የማንቸስተር ዩናይትድ ቀዩ ሆኜ እኖራለሁ ሲል እንግዲህ ከዚህም በኋላ የማንቸስተር ዩናይትድ ደጋፊ እንደሚሆን በመናገር ብዙ ተጫዋቾች ዩናይትድን ከለቀቁ በኋላ እንደሚሉት ካሳሚሮ ከዩናይትድ ጋር በፍቅር እና በጋራ ስምምነት ከክለቡ ጋር እንደሚለያይ ይፋ አድርጓል ማለት ነው። አሁን የካሳሚሮ መልቀቅ እርግጥ ሆኗል። ነገር ግን ካሳሚሮን ማን ይተካዋል የሚለው ትልቁ ጉዳይ ነው። ወደዛ ከማለፋችን በፊት ግን ትልቅ የሆነ ደሞዝ ነው ከዩናይትድ ካሳሚሮ የሚያነሳው። ይህን ነገር ታውቃላችሁ? በነገራችሁ ላይ ቤተሰቦቻችን ካሳሚሮን በዚህ ሰዓት የዩናይትድ ከፍተኛው ተከፋይ ነው። ዩናይትድ በአውሮፓ ሻምፒዮንስ ሊግ ስላልተሳተፈ ተጫዋቹ ከሳምንታዊ 350 ሺህ ፓውንዱ 25% ይቀንሳል። ስለዚህ 25%ቱ ተቀንሶ ነው አሁን የምነግራችሁ ደሞዝ በሙሉ 25% ይቀንሳል ተጫዋቾቻችን ሻምፒዮንስ ሊግ ስለማይሳተፉ። ይሄ ማለት ካሳሚሮ በማንቸስተር ዩናይትድ ቤት በአመት 18.2 ሚሊዮን ፓውንድ ተከፋይ ያደርገዋል። በሊጉ በዩናይትድ ብቻ ሳይሆን በሊጉ ከፍተኛ ተከፋዮች ውስጥ ተርታ ነው። ኦፍኮርስ ሌሎች ቢበልጡ ብዙ የሚከፈላቸው ሲቲ ቤት በተለይ ተጫዋቾች አሉ፣ ሊቨርፑል ቤትም። በዩናይትድ ግን ከፍተኛው ተከፋይ ነው። ብሩኖ ፈርናንዴዝ በ50 ሺህ ፓውንድ አንሶ ሁለተኛው ከፍተኛው ተከፋይ ነው። 300 ሺህ ፓውንድ በሳምንት ያገኛል። ማቲያስ ዴሊክት 195። ከዛ ውጭ ያሉ ሁሉም የዩናይትድ ተጫዋቾች ከ200 ሺህ ፓውንድ በታች ነው የሚያገኙት። ለምሳሌ ማቲያስ ዴሊክት 195 ሺህ፣ ሃሪ ማጉዌር 190 ሺህ፣ ማቲያስ ኩኛ 180፣ ቤንጃሚን ሼሽኮ 160፣ ብሪያን ምቦሞ 150፣ ሜሰን ማውንት 150፣ ሉክ ሾው 150፣ ማዝራዊ 135 ሺህ ፓውንድ፣ እንዲሁም አማድ ዲያሎ 120 ሺህ ፓውንድ፣ ኡጋርቴ 120 ሺህ፣ አሌክሳንድሮ ማርቲኔዝ 120፣ ሌዲ ዮሮ 115 ሺህ በሳምንት፣ ጆሹዋ ዘርክዚ 105 ሺህ ፓውንድ በሳምንት የሚያገኙ የዩናይትድ ተጫዋቾች ናቸው ማለት ነው። ስለዚህ ካሳሚሮ የሚበላው ደሞዝ ከጆሹዋ ዘርክዚ ከሌዲ ዮሮና እንዲሁም ከአሌክሳንድሮ ማርቲኔዝ ሲደመር የበለጠ ደሞዝ በዩናይትድ ቤት የሚያገኝ ተጫዋች ነበር ማለት ነው። ቀጣዩ የኢኔዮሶች አካሄድ ብሩኖ ፈርናንዴዝን ታርጌት ያደረገ ነው። ቤተሰቦቻችን ለማንኛውም ካሳሚሮ በመልቀቁ ምክንያት ዩናይትድ በአመት 18 ሚሊዮን ፓውንድ ከደሞዝ ቢሉ ያተርፋል። እንደው አይልቀቅ እንጂ አይበለው እንጂ ብሩኖ ፈርናንዴዝ ደግሞ የሚለቅ ከሆነ ቀጣይ ሲዝን ላይ ቤተሰቦቻችን ዩናይትድ በደሞዝ መልክ ብቻ ሁለቱ ተጫዋቾች የሚከፍለው ወደ 35 ሚሊዮን ፓውንድ ከደሞዝ ቢሉ ላይ የሚያነሳ ይሆናል ማለት ነው እና ይሄ የክለቡ ፖሊሲ ነው። ከዚህ በኋላ ተጫዋቾችን ሲያስፈርም ዩናይትድ በትልቅ ደሞዝ አያስፈርም። ከ200 ሺህ ፓውንድ ራሱ አይሰጥም ብዬ ከዚህ በፊት ነግራችኋለሁ። ይሄ የደሞዝ ቢል የሚያሳየን አሁን በትክክል ያለን ነው ማለት ነው። ባላንስ ለማድረግ ክለቡ ጤናማ የሆነ የፋይናንስ አወጣጥ እንዲኖሩ ተጫዋቾች በተለይ በጣም ተቀራራቢ የሆነ ደሞዝ እንዲያገኙ እና ከ200 ሺህ ፓውንድ እንደው በደንብ እንዳይበልጡ እየተደረገ ነው የሚገኘው ማለት ነው። በአንድ ወገን ይሄ ለክለቡ በጣም አመቺ በተለይ አትራፊ ለሆኑት የክለቡ ባለቤቶች አመቺ ነው። በሌላ ወገን ደግሞ ወሳኝ የሆኑ ዝውውሮችን የዩናይትድ ደጋፊ ሆነው ለዩናይትድ የተለየ ፍቅር ኖሯቸው ለዩናይትድ መምጣት ካልፈለጉ በስተቀር ተጫዋቾችን ደግሞ ሊያሳጣን የሚችል ነው ማለት ነው። ለምሳሌ ዩናይትድ ፈልጓቸው በገንዘብ ችግር ምክንያት እንደ ሴሜዶ አይነት ኦፍኮርስ የገንዘብ ችግር ብቻ ነው ብዬ ሴሜዶን አልወስደውም፣ ግን ደግሞ ከሌሎች ቲሞች ጋር ዩናይትድ መፎካከር የሚችልበት እድል በጣም እየጠበበ ይመጣል በዝውውር ላይ ማለት ነው። በተለይ አሁን አርሰናል ቤት 250 ቀላል ክፍያ ነው። ቼልሲ ቤት ነው አሁን ሎወር እያደረጉ ያሉት ትንሽ እንደ ዩናይትድ።
ሲቲ ቤትማ በጣም ኢዝሊ ነው 300,000 ፓውንድ የሚሰጠው ታውቃላችሁ። አሁን ማርክ ጉሂ ሲፈርም 300,000 ፓውንድ ነው የከፈለው። ዩናይትድ ግማሹን እንኳን አይሰጠውም ለማርክ ጉሂ። ኦልሞስት ከሰጡት ግማሹን ሊሰጡት ይችላሉ። ኦፍኮርስ 150,000 ወይ 170,000 አካባቢ ማለት ነው እንጂ 200,000ም ደፍሮ የሚከፍል አምባራር አይደለም አሁን ዩናይትድ ቤት ያለው ማለት ነው። ስለዚህ ለዩናይትድ ለመፈረም ለመጫወት ከዚህ በኋላ ይሄን አምኖ መቀበል መቻል ይኖራል። ከዚህ በኋላ 300,000 ፓውንድ የሚያገኝ ዩናይትድ ቤት 250,000 ፓውንድ የሚያገኝ ተጫዋች የመፈረም እድሉ በጣም በጣም ጠባብ ነው ማለት ነው። አሁን የካሳሜሮን መልቀቅ እንግዲህ እዚህ ጋር እንያዘውና ካሳሜሮ የሚለቅ ከሆነ ዩናይትድ ምን ሊያደርግ አስቧል የሚለውን ስናይ ብዙ ሪፖርቶች ነው የወጡት። ማንቸስተር ዩናይትድ በዚሁ የዝውውር ዜናውን ልንገራቸው በሚል ነው ቤተሰቦቻችን። ማንቸስተር ዩናይትድ ካሳሜሮን የሚለቅ ከሆነ ከፍተኛ የሆነ ባጀት በጅቶ ክለቡ አንደኛ ከደሞዝ ቢሉ ላይ የሚያነሳው ገንዘብ አለ። ቅድም ነግሬያቸዋለሁ። ምክንያቱም የካሳሜሮ ደሞዝ ብቻ አንድ ተጫዋች እንዲያስፈርሙ ያደርገዋል። በኢንስታልመንት ነው ለዚህ ተጫዋች እንግዲህ ምትክልም ቢሆን ዝውውር ለመፈጸም ዩናይትድ የሚደራደረው ማለት ነው። በአንድ አይከፍልም ታውቃላችሁ። ለምሳሌ የ80 ሚሊዮን ፓውንድ ተጫዋች ቢያመጣ አማካይ ስፍራ ላይ የሚከፍለው የ80 ሚሊዮን ፓውንዱን ወይ 3 ክፋዩን ነው ወይ ደግሞ 4 ክፋዩን ነው እንደ ኢንስታልመንቱ ማለት ነው። ስለዚህ የካሳሜሮ ደሞዝ አንድ ትልቅ አማካይ ዩናይትድን ብቻ እንዲያስፈርም ይረዳዋል። አንድ ትልቅ አማካይ እንዲያመጣም ያግዟል። እና ዩናይትድ አሁን በዝውውር መስኮቱ ላይ እሱን ሊተኩ የሚችሉ ብሎ ያሰባቸው የብሩኖ ፈርናንዴዝ ቀጣይ ቆይታ ምንድነው የተረጋገጠ ስላልሆነ ሁለት ኢላማዎችን ያዘው። አሁን ዩናይትድ ልብ ብሎ አደም ዋርተን ነበረ። የዋርተን ጉዳይ ግን አሁን ይበልጥ አውሮፓ ቻምፒዮንስ ሊግ ተሳትፎ መረጋገጥ አለበት፣ ሌሎች ብዙ ፈላጊ ክለቦች አሉት ብላ በሚለው ምክንያት አሁን ይሄ ልጅ እየወጣ እነ ኢሊየት አንደርሰን ወደ ዩናይትድ ለመምጣት ትልቅ ክራይቴሪያ የማይጠይቁ ተጫዋቾች በተለይ ኢሊየት አንደርሰን እና ካርሎስ ባሌባ የዩናይትድ ቀዳሚ የዝውውር ኢላማ እንደሆኑ እና ካሳሜሮን የመተካትና ምናልባት ብሩኖ ፈርናንዴስ የሚለቅ ከሆነ ወይም ደግሞ ካሳሜሮን እና ሌላ አንድ ተጨማሪ አማካይ ደግሞ ዩናይትድ ብሩኖ ቢለቅም ባይለቅም ያመጣል፣ ሁለት አማካይ ያመጣል ተብሎ ነው የሚጠበቀው። ስለዚህ ኢሊየት አንደርሰን እና ካርሎስ ባሌባ የማንቸስተር ዩናይትድ ትልቅ የክረምቱ የዝውውር አጀንዳ ናቸው። ወደ ክለቡ የመምጣት እድላቸው በጣም ሰፊ የሆኑ ሁለት አማካዮች ናቸው ተብሎ ተነግሯል ማለት ነው። ለዛም ነው ዴቪድ ኦርንስተን ትላንት እጅግ የሚታመነው ጋዜጠኛ ቀጣዩ የዝውውር መስኮት ሰመር ላይ ማለት ነው የማንቸስተር ዩናይትድ የዝውውር እንቅስቃሴ በጣም በጣም ቢዚየስት እና በጣም ሂውጅ ሲል እሱ የገለጸው ማለት ነው። ትልቅ የሆነ የዝውውር መስኮት ማንቸስተር ዩናይትድ ቀጣይ ክረምት ላይ ያሳልፋል ሲል ዩናይትድ አግሬሲቭሊ እና በጣም በሰፊው ክለቡን ሊያጠናክር እንደሚችልና ትልቅ የዝውውር መስኮት ከፊታቸው እንዳለ በዚህ መልኩ ዴቪድ ኦርንስተን ሁኔታውን የተናገረው ማለት ነው ቤተሰቦቻችን። እና አሁን የብሩኖ ፈርናንዴዝ ጉዳይ በብልጠት ተይዟል። አይ ቲንክ የዓለም ዋንጫው በጣም ወሳኝ ነው። እዚህ ጋር ስነግራችሁ ከዓለም ዋንጫው በኋላም የብሩኖ ፈርናንዴዝ እንዲሁ ምናልባት ኢንተርኔቱን ብሬክ የሚያደርግ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ለመልቀቅ ወሰነ ተብሎ ያቺ ውል ማፍረሻ ሂሳብ ስላሉ ልብ ብሎ አትርሷት። እስከ 55 እስከ 57 ይላሉ አንዳንድ ሪፖርቶች። ያቺ ውል ማፍረሻ ስለተቀመጠች ዩናይትድ ምንም ማድረግ አይችልም። ስለዚህ ብሩኖ 1 ዓመት በጣም ቆይቷል። ዩናይትድ ቢቆይ በጣም ደስተኛ ነኝ፣ ግን ስለመቆየቱ ምን እርግጠኛ አይደለሁም። ሪፖርቶችም ይጠራጠራሉ እና የብሩኖ ፈርናንዴዝም ከዩናይትድ ጋር መለያየት ልክ እንደ ካሳሜሮ ሁሉ ምናልባት ሊነገር የሚችል ግን እስከ ዓለም ዋንጫው ድረስ ሊዘገይ የሚችል ትልቅ ጉዳይ ስለሆነ እና የሁለት አማካዮች ተያይዘው እየተወራ እንዳለው የሳውዲ ፕሮ ሊግ ልክ እንደ ሊጉ 2 ቢሊየን የሚጠጋ ፓውንድ ነው ባጀት የመደቡት ብሩኖ ፈርናንዴዝን፣ ካሳሜሮን፣ ቪኒሲየስ ጁኒየርን እና ሪቮልት ሎቫንዶቭስኪን የመሳሰሉ ተጫዋቾችን ወደ ሊጋቸው ለመሳብ ከያዟቸው ፕሮጀክቶች መካከል እነዚህ ተጫዋቾች ይገኛሉ ተብሏል። ወደዛ የሚያመሩ ይመስላል። ካሳሜሮም ሞስት ፕሮባብሊ ካሳሜሮ ብሩኖ ፈርናንዴዝም ሊከተለው የሚችልበት እድል ስላለ ለዩናይትድ ትልቅ ሰመር ነው ከፊቱ የሚገኘው ማለት ነው። ቤተሰቦች ይህን ይመስላል ያስኩላችሁ ዜና ለዛሬ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ነገ እንገናኛለን። በነገራችሁ ላይ ቼክ አድርጉን። እስከዛ ድረስ መልካም ጊዜ ሆነላችሁ። ሰላም ባይ